በትርፍ ሰዓት ምን ታደርጋለህ ሲባል ሰው አነባለሁ ይላል ወንጀል ይመስለኛል ሴቶቼ እየተንከባለሉ ሌላኛው ሂስቶሪ ላይ ይሄዳሉ እኔ አሁን ሴት የወንድ ተገዢ እንድትሆን አልፈልግም ማንንም የማንንም ተገዢ እንዲሆን አልፈልግም ከእግዚአብሔር ውጪ ዋሲውን ለናቱ ያለው ነገር ነው ለሴት እንደዚህ እሷ ደረት ላይ ብዙ ተአምራል ወደ አሸናፊነት ምን ሄድበትን መንገድ የምታሰምረው እናት ናት ምን አይነት ቀን ነው ዛሬ ደግሞ እንደበረደኝ ያቁብኛል በስታውቅስ ስለበረዳት አነስ ያለ ዋጋ ብንሰጣትም ትሄዳለች ብለው ሊያስቡ ይችላል ዛሬ ግን ምን አይነት ቀን ነው ቅዳሜ ነው አይ ቅዳሜ ከዓለም በረከክም ወደ መንበርከክ ያዛወረችኝ አንድ ቅዳሜ ናት ለከ ትላንትና ያህል ነው ማስታወሰው እኔነቴ ያለልህ ለጥርጣሬ ማስረጃ ለምታፈሰው ደም ካቻኮለ ጠንቁረጥና አለው የት ይመቻል ቤቴሽ ነው ልብህን ነበር ለማደሪያ መመኘው መሽከለከለሽ የስጋ በርህ አላስገባ አለኝ ይሄን ያህል ፈገግታ ይውሸት ነው ቆይ አብሮ የመኖርና የህይወት ምስጢሩ ምኑ ላይ ነው እንዴት ስጋችን ለስጋ እርካታ ካደላ ነፍሳችን ስጋችንን መጎሰም ካቃታት ነገንስ እንዴት ነው ምንዘልቀው ዛሬን እየበደሉ ለነገ ማሰብ አይቀበል ዛሬ ለነገ መሰረት መጣያ ነገም ብንኖር ይያልና ለነማሰብ እማሆ እርሱ ልቦ መንኗልና እኔ ምድር ተልኮኝ ሳልፈጽም ለኑ የምድር ተልኮ ለስጋ መንበርከክ ለስሜት መነዳት ልቦናን አሳውሮ ገደል መግባት ደህና መተሽ ሁሉን ነገር ጮተው ፈረሰ ዳቦ ተቆረሰ ታረጋለሽ እኮ መቼ ልትገድልህ አልኩ ቅዳሜ ተስማምቻ ይሄ ሁሉ ጥረት ላለመንበርከክ ነበር ከዛች ቅዳሜ በኋላ ሁሉ ነገር እንዳበቃ አውቀው ነበር ስንቱን አስተናገድኩት አንዳንዱ ይመጣና ዋጋ ይጠይቅና ይደራደርና ልክ የሚፈልገው ዋጋ አልመጣለት ሲል እህቴ ፈጣሪ ወድሻል ይለኛል ፈጣሪ ማንንም አንተንም ይወደናል አባቴ ለኃጢያት ነው እዚህ የቆምነው ሁለታችንም የዋጋ ለመስማማት አንተን ሃይማኖተኛ እኔን ከንቱ ሴት አያደርገኝ ደፋር ወይኔ ልጅት አይምሮ ያልተንበረከክ አይንበረከክ አካሌንም ከተንበረከከበት አንድ ቀን አነሳዋለሁ ወደ ቤቴ ልግባ መጣ አባይ ቴሌቪዥን ላይ ነው ቆይታችሁ እንደቀጠለ ነው ሰከላሾ ላይ ነን ቀጣይ እንግዳይ ደራሲ ገጣሚ አዘጋጅ ተዋናይም ነው ዋሲውን በላይ ይባላል አምስተኛ መጽሐፉ ነው አልንበረከክም ሰሞኑን በተመርቆ እጃችን ላይ ገብቷል በነገራችን ላይ አንድ አቋም አለው መጽሐፉን ካላነበባችሁ ባትጠይቁኝ የሚል ይሄው እኔ ቶሎ ብዬ ደርሼበታለሁና እንኳን ደህና መጣ እንኳን ሰላም ቆየሽ አንድ ቃለ መጠይቅህን ይያየው እኔ ራሴ ሁሉ ጊዜ መሳሳት የነበረውንና ከዚህ በኋላ ማልለውን ነገር ሰማሁኝ የቅርብ ቀን ቃለ መጠይቅህን ነው በትርፍ ሰዓት ምን ታደርጋለህ ሲባል ሰው አነባለሁ ይላል ወንጀል ይመስለኛል እርግጥ ያ ሰው ውጥረት ውስጥ ሊሆን ይችላል ግን ንባብ እንደዋፋችንን ሞልተን የትርፍ ሰዓታችን ባይሆን እኔ ምርጫ ነው ብዬ አስባለሁ አይደለም ጊዜ በደንብ አለን ከተጠቀምንበት ጊዜ በደንብ አለንና
ደግሞ በብዙ መልኩ ራሳችንን ያሳድጋል ማንበብ ልቦለድ ብቻ እኮ አይደለም ሃይማኖታዊ መጽሐፍቶች ማንበብ እንችላለን የትምህርት መጽሐፍቶች በየሙያ ዘርፉ ያሉትን ነገሮች ማንበብ እንችላለንና ማንበብ የዕለት ከዕለት ልምዳችን ነው መሆን መቻል ያለበት የትርፍ ሰዓት አይሁን እንደ የትርፍ ሰዓት ሊሆን የሚችለው ወክ ማድረግ አይደለም እውነት ነው በቃ የሆነ ቦታ ሄደሽ ራስሽን ቁጭ አርገሽ የሆነ ካንቺ ጋራ መነጋገር ምናምን ይሁን እሱ እንጂ ማንበብ የዕለት ከዕለት ስራችን ቢሆን ሲቪያችን ላይ እንግዲህ ሆቢ የሚለው ጋር የጻፋችሁ ካላችሁ አንሱት ካሁን ጀምሮ ወደ አልንበረከክም ስንመጣ ካልተሳሳትኩ የሙሉ መጽሐፉን ሐሳብ ይይዛዋል ለዛ ነው የመረጥከው አሉ ሞስት ሁሉም ላይ ያለ መንበርከክ መንፈስ አለ እንዴት መሰለሽ እንደዛ ላደርገው ይቻልኩት አሁን የሴት ዛፍ ቅርንጫፍ በፊት የነበረው ልቦለድ ውስጥ ሴቶቼ እየተንከባለሉ ሌላኛው ሂስቶሪ ላይ ይሄዳሉ ይሄ አንድ የራሴ ቅርጽ ነው እዚህም ላይ ይሄ ሐሳብ በተለያየ ጊዜ ተጻፈ ነው አይደለም 10 ምናምን ሁሉ አመት ይሆናቸው አሉ 5 ዘም አዲስ አድማስ ላይ ይወጡ አሉ ቤት ቁጭ ብለው የነበሩ አሉና ያለ መንበርከክ መንፈስ አላቸው በተለያየ ጊዜ ተጽፈው ያለ መንበርከክ ሐሳቡ የማይንበረከኩበት ሐሳብ ቢለያይም ግን ትልቁ ጽንሰ ሐሳብ ደግሞ አለ መንበርከክ ነው እኔ አሁን ሴት የወንድ ተገዢ እንድትሆን አልፈልግም ተገዢ ስለሽ ይሄ በአጉል ነገር እንጂ ይሄ አሁን ዘመኑ በሚለው በመናምን ውስጥ አይደለም የማንም ተገዢ እንዲሆን አልፈልግም ከእግዚአብሔር ውጪ የሚያስማሙን ነገሮችን ይዘን ነው መሄድ ለዚህ ለሚያስማሙን ግን እኔ በንበረከክልሽ አንቺ ብትንበረከክልኝ ክፋት የለው አይደለም ለማያስማሙን ነገር በጎ ላልሆኑት ነገር ቅራኔ ለሚፈጥሩት ነገር ግን አለመንበርከክ አንድ የማሸነፊያ መንገድ አይደለም ሰው ይቀርጻል ህፃናቶችን ከፍ ያደርጋል ጉልበት ይሰጣቸዋል እነዚህ ነገሮች እየተደጋገሙ ሲመጡ ለተስፋ መቁረጥ ካልተንበረከክን አይደለም ነገ ለሚገጥመን ቅስማችንን ይሰብረዋል ለሚለው ነገር ካልተንበረከክን በጎ ለማይሆኑት ነገሮች ካልተንበረከክን እየጸናን ከፍ ይያልን ያሸነፍን እንሄዳለን ደግሞ ለማሸነፍ ነው የተፈጠርነው አይደለም ከመጥፎ ነገር ውጪ የተፈጠርነው ለበጎ ነገር ነው ለነዚህ ነገሮች አንንበርከክ ነው የሚለው ዝቅ ለሚያረጉን ነገሮች አንንበርከክ አሁን ብዙ ሴቶች አሉ አሁን አይደለም እኔ ገጸ ባህሪያት እነሱን በማሳነስ ከፍ ማለት የለም ደግሞ የኔ ሴቶች ልፍስፍስ አይደሉ ምናልባት ዋሲውን ለእናቱ ያለው ነገር ነው ለሴት እንደዚህ አንድ መነሻሽ እኮ ይሄ ነው የመጀመሪያ ቅርባችን እናታችን ናት አይደለም እሷ ደረት ላይ ብዙ ተአምራል ከሆዷ ባሻገር እዛኛው ሌላ ዓለም ነው ማንንም ሊገካም ከአምላክ በስተቀር ሊገልጸው የማይችል እሷ ጋር ግን ያለውን ነገር ከወጣን በኋላ መግለጽ እንችላለን ስለዚህ ትልቁ የአሸናፊነት ወይም ደግሞ ወደ አሸናፊነት የምንሄድበትን መንገድ የምታሰምረው እናት ናት አባትም የራሱ ድርሻ አለው ትልቋ ግን እናት ናት እናት ደረት ላይ ሰፊ ዓለም አለ እና እነዚህ እናት የሆኑም ሴቶች አሉ እናት ያልሆኑም ሴቶች አሉ ወደ እናትነት ጉዞ የጀመሩ አሉ ለዛ ነው የኔ ሴቶች አይልፈሰፈሱም የምልሽ አያለቅሱም ቢያለቅሱም ደግሞ የሆነ ምክንያት አላቸው ምናልባት የደስታ ለቅሶ ሊሆን ይችላል ወይም ደግሞ እዛች ቅስበት ላይ የነበረችዋን ስሜት ማሸነፊያም ሊሆን ይችላል ማልቀስ በራሱ ደግሞ አንድ እፎይታ አለው አይደል ማስተንፈሻ ነው ስለዚህ ሴቶቼ ብርቱ ናቸው ሁለታችንም ተያይዘን መቆም እንችላለን ይሄ ነው አለመንበርከክ እንጂ እኔ ዝቅ ስላልኩልሽ አንቺ አሸናፊ አትሆኝም አንቺ ዝቅ ስላልሽልኝ እኔ አሸናፊ አልሆንም አብረን ስንሆንስ አንድ ላይ እናሸንፋለን ዝቅ ብለን እንኳን እናሸንፋለን አብሬሽ ከሆንኩ ጉልበት እናገኛለን ግን የኔ መውደቅ ላንቺ ደስታ አይፈጥርም ያንቺ መውደቅ ለኔ ስኬት አይሆንም እንዲህ ናቸው ቲያትር ላይ አሁን ላይ ምን ላይ አለ የሚየብረቷ ብሔራዊ ቲያትር ዛይ ቲያትር ባለሙያ ነኝ የሚየብረቷን በረዳት አዘጋጅነት የማኔ ድርሰትና ዝግጅት ነው ማን ያዘዋል እንደሻው
እሁድ ማስታወቂያ ካልሆነ እሁድ 12 ሰዓት ላይ ደግሞ አለችን እሷ። እንዴት ነው አሁን አንባቢ የለም እያልን ነው? የቲያትር ተመልካችስ አለ? ቲያትር ተመልካች አለ። አንጻራዊ በሆነ መልኩ መገመት እንችላለን። ሙሽሮችን የሚያጅበው እድምተኛው ሰው ሲጠራ ባዶን አትጠሩም አይደል? ሙሽራ ሲኖር አይደለም? ሙሽራ ደግሞ ያለ ሰው ባዶን ነው የሚሆነው። ቲያትርም እንደዛው ነው። በዙሪያው አካባቢው በትንሽ ርቀትም ቢሆን ሰው ከሌለው ትንሽ የመቀነስ ነገር ይኖራል አይደለም? ያ ተፈጥሮ ሊሆን ይችላል እንጂ ሰው ቲያትር ይወዳል፣ ይመጣል። ቆንጆ ነገር በተለይ ደግሞ ከቀረበለት የማይመጣበት ምንም ምክንያት የለውም። እርግጥ ስልክ ቅድም ብለሽ አንስተሻል፣ እጃችን ላይ ዓለም መታለች። ያን የሚያሸንፍ ስራ ሰርተሽ ስትመጪ አክብሮሽ ይመጣልና ቲያትር አሁን ጥሩ ነው። በግል ሲኒማ ቤቶችም ሲታይ የሚወድ ይመጣል እና ሸጋ ነው ልልሽ ነው። እሺ እንግዲህ ፊልም ሲሆን እዩት ብለህ ስትጋብዝ እንዳሁኑ ነው ቤቱ ድረስ ይመጣል። መጽሐፍ ሲሆን ምናልባት የመጽሐፍ ሽያጭ የሆነች አይነት ኤክስፖ ነገር እንደዚህ ትንሽ በአመት የሚመጣ አይነት ነገር ነው የሚኖረው። ተመሳሳይ ቁጥር ያላቸው መልክ ወይም ደግሞ የምታውቃቸው ሰዎች ሁሉ ሊሆኑ ይችላሉ። ብዙ ጊዜ የሚመላለሱ አንባቢ ሊሆኑ እና የሚገዙት ሰዎች። ይሄ አሁን የጠቀስሽው አሪፍ ነገር ነው። በአመት አንዴ ቢኒያም ከበደ ንባብ ለህይወት ኤግዚቢሽን ማዕከል ይካሄዳል። እውነት ለኛ ለኢትዮጵያ በአመት አንዴ በቂ ነው ወይ? አይደለም። ዛሬ ማስለመድ እኮ እንችላለን። ይሄ የንባብ ልምድን ዛሬ ቆይ ነገ ምናምን የምንለው ነገር አይደለም። በየቦታው ላይብረሪዎች ቢኖሩልን አይደል? የሆነ ሰው ሄዶ ጊዜውን እዛ ያሳልፋል። ከስራ ሲወጣ ቅድም አልሽ አሁን በዶክተሮች የንባብ ህይወት እኔም እቀናለሁ። እነሱ ብቻ አይደሉም፣ ሰዓሊያኖች ጎበዝ ናቸው። ያነባሉ፣ መጽሐፍ ይገዛሉ፣ በደንብ ሙዚቃ ይሰማሉ። ስታያቸው የነሱ ግሩፖች በጣም ደስ ይሉሻል። ያስቀናል። ልክ ነው፣ ያስቀናል። ይሄ በጎ ቅናት ስለሆነ ነው። የሕክምናዎቹ ጋር እኔም በጥቂት እማቃቸው አሉ። ከሙያቸው ውጪ እኮ መጽሐፍ ይገዛሉ። ደስ የሚልሽ ልምድ ስለሚሆን እነሱ 7 አመት ሙሉ በንባብ ማፈር ድሜ እየበሉ ነው እኮ የሚያነቡት። ዝም ብሎ የመዝናኛ ጊዜ አልነበራቸው። ስለዚህ በአመት አንዴ ኤግዚቢሽን ተደርጎ ስለ መጽሐፍ ከዛ ደግሞ በአመት ነው የምትቀሰቅሽኝ እኔን ትዝም ይለኝ እንደዚህ መጣ። ይሄ ትንሽ ወደ ኋላ ያስቀረነው። አዎ እንደው በየ3 ወሩ እንኳን ቢሆን እሱም በቂ አይደለም፣ ግን ቢሆን ደግሞ ወደ ክልሎች ደግሞ ቢወጣ። አዲስ አበባ ላይ ብቻ አይደለም እኮ አንባቢ፣ የክፍለ ሀገሩ አንባቢ በፊት ሲነግሩሽ በንባብ ደረጃና በካሴት ክፍለ ሀገሩ ይበልጣል። ፈልጎ ነው የሚያነበው፣ ፈልጎ ነው ሙዚቃ የሚሰማው። እነሱ ጋርም እየተከሄደ እንደዚህ አይነት አውደሪ ቢዘጋጅላቸው የመጽሐፍ ከነሱም የሚጽፍ ሰው ብዙ አለ አይደለም? እነሱንም ያነሳሳል። ልክኛ ጋውን ክበቦች እንዳልኩሽ ለቲያትር እነሱ ጋርም እንደዛ አይነት ቢደረግ የማንበብ ልምዳችን ደግሞ እንዲዳብር የሬዲዮ ጋዜጠኞች እንደ ሁሌ ስለ የተወሰነች ደቂቃዋን ስለ ንባብ ቢቆሰቆስ ለሌላ ሙያዎች ትኩረት ይሰጥ የለ አይሰጥ አይደለም። ንባብ ግን ምን ያህል ጠቃሚ እንደሆነ እነሱ እኮ ሌላ ሙያ ላይ ያሉት እኮ ጽፈው ነው አይደለም የሚያነቡት። ስለዚህ የመጽሐፍንና የማንበብን ጥቅም እኔ ካልተናገርኩ ማን ነው የሚናገር? አንቺ ካልተናገርሽው ማን እንት ይላል? ስለዚህ ራስሽን ውቀሽ። እውነት ነው። ሂሴን ውጫለሁ። አመሰግናለሁ በጣም ዋሲሁን። የምትለኝ ነገር ካለ እንደ መዝጊያ እንዲሆነን። መጽሐፉን እንግዲህ ከጃፋር ጋር ነው የሚያገኘውት። ብዙ ቦታ ላይ ያለ አልመሰለኝም ብዙ መጽሐፍት ቤቶች። ጃፋር ጋር ሜክሲኮ ብቻ። ማዲያዋ ጎን፣ ከዛ ሀሁ ጋር አለ። ክፍለ ሀገር ያው አሁን ጊዜያችን ብዙ አመቺ አይደለም እና ባህር ዳር አለ ዮፍታዬ ጋር። በቃ ሐረርና ድሬዳዋ አንድ ወዳጅ ወስዶልኛል። ይጠይቁኛል አሁን ኮሌላ ቦታ ግን እንዴት ይሄድ የሱ ነው እንጂ አሁን በደንብ ተወዶልኛል። እግዚአብሔር ይመስገን። በጣም ደስ ይላል። አመሰግናለሁ በጣም እንግዳይ ስለነበር ከረጅም አመት በኋላም ስለኛው ደስ ብሎኛል። እኔም እንደዛ ጸንተ መቆየትን የእውነት በጣም አደንቀዋለሁ። በቃልኝ አሁን እሺ እግዚአብሔር ይስጥልኝ። እሺ ማመሰግናለሁ።